ነው ያለሁት። እሺ የሆነች አብራኝ የምትሰራ ልጅ በተኛው በፎቶ አንስታኝ ብለሽ ነበር። አዎ ጠዋት እንዴት ተነሳሁኝ ስልኬ ላይ ቪዲዮ ተኝቼ ተገላልጬ ቪዲዮ ላከችል። እንትን ቪዲዮ አይደለም ቪዲዮ አለኝ ብላ በድምፅ አለኝ፣ ፎቶ ግን ልካልኛለች። ራቁቴን አንስታኝ ልካልኛለች። አንቺ ራቁትሽ ነው እንደመተኛው እንቅልፍሽ ስተኝ መዳም ቤት እየሰራሽ እንግዲህ ሰው ተኝቶ እኔ ምን አውቃለሁ አቡ ሊገለጽ ይችላል፣ ግን ፓንት አለ ኦልሬዲ። አዎ አለ። ለዚህ እሺ አለ፣ ግን ሰውነቴ ይታያል። እሺ እና ምን አለች? ምን አለች? አንቺ ደግመሽ የሆነ ቆይ ጠቡ የተነሳው እኔ አሁን እንትኔን ኮንትራት ልጨርስ። ሁለታችሁም ኮንትራት ቆይ ሁለታችሁም ኮንትራት ናችሁ? አንቺም እሷ? አዎ አዎ አዎ። እሺ ኮንትራት እኔ ኮንትራት ልጨርስ 1 ወር ከ15 ቀን ምናምን ነው የቀረኝ እና ለሰዎቹ 2 ወር ሲቀረኝ ተናግሬያለሁኝ እንደምህር ማለት ነው። ከዛ አትሄጂም ምንድነው ችግሬ ሲሉኝ እኔ ችግሬ በጽዳትና በልብስ ነው የመጣሁት፣ ግን ኩሽናም እየሰራሁኝ ነው። ስለዚህ ኩሽና አልሰራም። ኩሽና ከሰራሁኝ ስራም በጋራ እንስራ፣ አልበለዚያ ደግሞ እሷም ስራዋን ትስራ እኔም ስራ የለ ስራ ብዬ ትናንትና ተናገርኩኝ። ከዛ እንደዛ ብዬ ተናግሬ ለእሷ ደግሞ እንደዚህ ብላለች እና በስራው ተጋገዙ ብለዋት ይሁን ምን እንዳሏት አላውቅም ብለዋት ለምንድነው ስሜን ያነሳሽው አለች። እኔ ስምሽን አላነሳሁኝም እሄዳለሁ ስላቸው ችግርሽ ምንድነው ችግርሽ ሲሉኝ ችግሬ ይሄ ነው፣ ስራን በጋራ ከሆነ በጋራ እንስራ፣ የኩሽና እያገዝኳት እኔን መጣ ትገዘኝ ነው ያልኩት እና ደሞዝ ጨምሩልኝ ነው ያልኩት እንጂ ስምሽን አንቺን ይሄን አደረገች ብዬ ያልኩት ነገር የለኝም አልኳት። ከዛ ተሳዲባ ዝም አልኳት። እኔ ዝም አልኳት። ጠዋት ነው እንደዚህ አድርጋ ፎቶ የላከችልኝ። በድምፅ ደግሞ ሌላም ቪዲዮም አለኝ ቪዲዮም አወጣዋለሁኝ አለች። ቪዲዮንም አወጣዋለሁኝ። ኢትዮጵያዊ ናት? እሺ ኢትዮጵያዊ ናት። እሺ አወጣዋለሁ። ሁለታችሁም ኮንትራት ናችሁ? አዎ ኮንትራት ነን። እኔ ልጨርስ። ማነው ቀድሞ የመጣው? እኔ ነኝ። እኔ 6 ወር በልጣታለሁ። እሺ ጥሩ። አንቺ አሁን ኮንትራት ልጨርሽ ስንት ጊዜ ቀረሽ? ወር ከ15 ቀን ምናምን። ለምሳሌ 6ኛ ወር 23 ነው ይጨርሳል እንትኔ። ኦኬ አንቺ ወር ከ15 ቀን ቀረሽ ኮንትራት ልጨርሽ፣ እሷ ደግሞ 7 ወር ከ15 ቀን ይቀራታል ኮንትራት ለመጨረስ። አንቺ በ6 ወር ስለምትቀድሚያት 6 ወር ሲሆን እንደዛ ቀርታለ። እሷ 2ኛ ወር ላይ ይሁን 1ኛ ወር ላይ ይሁን ነው 27 የሚያልቀው እንትኗ ማለት ነው። እሺ እና እንደዚህ አድርጋ ላከችልኝ። እኔ በጣም ፈራሁኝ። በቃ ላከችልኝ ማለት አንድ ቤት ነው እኮ እየኖራችሁ ያላችሁት፣ አንድ ክፍል ነው የምታድሩት አይደል? አንድ ክፍል። ትናንትና ስለተነጋግርን አልተነጋግረችኝም። ስልኬ ላይ ነው የላከችልኝ፣ አላሳየችኝም በስልኳ። ስልኬ ላይ ነው የላከችልኝ። ግን አንድ ክፍል ነው የምታድሩት? አንድ ክፍል ነው፣ አንድ ላይ ነው የምንሰራው። ኮንትራት ነን ሀቡዬ። እሺ አንድ ላይ ነው የምትበሉት ኪችን ውስጥ? አዎ ግን አንድ ላይ በአንድ ሳህን እንበላል። እሺ መጀመሪያ ጸብ የተነሳው በምን እንደሆነ ቀስ እያልሽ አስረጅ። ጠቡ የተነሳው ትናንትና ሰዎቹ ለምንድን ነው የምትሄጂው? አትሄጂም እንፈልግሻለን አሉ ልጆቹ። እሺ ተፈለጋችሁኝማ እኔ ኩሽና ገብቼ አልሰራም። ይሄ አጂናት ምናምን አፋባይር ምናምን ፈጣፋጭ ጌማት እኔ ነው የምሰራው። እንደዛ ተሰራሁኝ። ስራውን እኩል እንስራ፣ አለበለዚያ ደግሞ እሷም ስራዋን ትስራ እኔም ስራ ያለ። በምግብ ነው የመጣችው። በምግብ መጣ። ግን ምንድን ነው የምትሰራው? ሰራለች አብራሽኝ አትሰራም ማለት እኔ አሁን የፈጣይር ሳንዱች ጌማት እንደዚህ ጣፋጭ ነገር እኔ ላይ የምሰራው። እኔ ስሰራ አብራኝ አትሰራም። ይሄ የምሳ ነገር ሩዝ፣ ይሄ ወጣወጥ ነገር አላል እሱ ነው የምትሰራው። እና እኔ ያንን ተሰራሁኝ። አብረን እንስራ፣ እንተጋገዝ። ቢያንስ አሁን አንድኛይቱ ልጅ አቡዬ ጠዋት ስራ ይዘው የምትሄድ ምግብ አለ አንድ ሀራራ ሙሉ ያንን ፈጣይር ወይም ደግሞ ክብዝ ምናምን ስሰራ ቢያንስ እሷ ታጽዲያ፣ ጠዋት ጽዲያት አለ ታጽዲያ። እንተጋገዝ፣ በቃ አንድ ላይ እንስራ ነው ያልኩት እንጂ ሌላ ምንም የለም። በዚህ ነው የተፈጠረው። በቃ አንቺ ስሜን ለምን ታነሻለሽ? አንቺ ለምን እንደዚህ ታደርጊያለሽ? እንደዚህ እና ደግሞ እኔ ያመኛል ማለት አሁን ቅርብ ሰዓት እሷ ተመጣች ወዲህ የሆነ ጭንቀት ነገር ያመኛል። ማታ ሲሆን በጣም ይጨንቀኝና እንደዚህ የሆንኩ እንደውም ሆስፒታል ሄጄ ደሜን አስመርምሬ ያው እንትን ቫይታሚን ዲ ብቻ አንሶሻል እና ከ30% 8% ብቻ ነው ያለሽ እና ብለው የ3 ወር መድኃኒት ሰጡኝ። ያንን አሁን ጨርሻለሁኝ እና በቃ ሀገር ቤትም እሄዳለሁኝ እንደዚህ እያመመኝ አልሰራም ብዬ ራሱን እንትን ብያለሁኝ። ከዛ
ያንን ምን ታደርጋለች? እንዴት ያምሻል? አንቺ ሙስሊም ሆነሽ የማታውቂውን በቃ አለ አይደለ እንደማታውቂ ሆነሽ አለ አለ ስላሉሽ ብቻ ነው ሶላት የምትሰግጂው ይሄን ቁርአን የምትቀሪው ማወቅ አለብሽ ምናምን እንደዚህ የተሻለ ነገር መፈለግ አለብሽ እንዴት ያምሻል ብላ ትጠይቀኛለች። አይደለም እኔ ስንት የሚያውቁት ስንት ነብዮችም እያመማቸው ነበረ። በእኛ በሃይማኖታችን እመም የትንሽ ወንጀል ማጽያ ነው ተብሎ ነው የሚታወቀው እንጂ እኔ እመመኝ ግን መጨረሻ ላይ አላህ ሱብሃነሁ ወተዓላ ምሕረቱን ይላክልኝ እንጂ እኔ ሙስሊም ነኝ ሌላ ነገር ውስዋሶ ነገር አታምጭብኝ ምናምን እላታለሁኝ። እንግዲህ ቪዲዮ ለምን እንደቀረጸችኝ ማለት ቪዲዮ እኔ ተኝቻለሁ። አይ ቲንክ እኔ ተኋላ ነው የምተኛው፣ በር ቆልፌ ነው የምተኛው። ምንም እንትን የለውም። ለምን እንደላከችልኝ እኔ ምንም አልገባኝም ወላሂ። እና ጠቦ የተነሳውን በዝ ነው። ሌላ እኔ ምንም ነገር አላደረግኳትም እኮ ገባኝ። አንቺ እንተጋገዝ ያልሽው ለመዳም ነው ሄደሽ የተናገርሽ ወይስ ለራሷ ነው ያልሻት? ለእነሱ ነው። እነሱ ለምን ትሄጃለሽ ሲሉኝ ስራ ስለበዛብኝ ነው የምሄደው ነው ያልሻቸው? አዎ ስራ ያመጣችሁኝ በልብስና በጽዳት ነው። ጽዳቴና ልብሴን እና ደሞዝ ተጨመራችሁ ለ2 ዓመቴን ልጨርስ ነው። እሺ እቀምጣለሁ። ደግሞ በስራው እንተጋገዝ ታለች። ደግሞ እኔ ኩሽናም አብረን እንስራ፣ ጽዳቱንም ልብሱንም አብረን እንስራ። ስለዚህ እንደዚህ ታረገች እሷ ተረዳዳን። እሺ ችግር የለም ደሞዝ ተጨመረልኝ፣ እዛም ስራ ነው እዝም ስራ ነው እቀጥላለሁኝ አልኩኝ። ይህንን ሲያሉት ለምንድን ነው ስሜን ያነሳሽው? እነሱ ጋር እኔ ይህን አደረገችም አላልኩኝ። በስራው ተተጋገዝን። ስለዚህ ለምንን ከነሱ ጋር ስሜን አነሳሽ አታግዘኝም ብለሽ ብላ የቀረጸችሽ ቪዲዮ ምን አደርገዋለሁ ብላ ላከችሽ? ፖስተዋለሁ ብላ እኔ ደግሞ ላኪልኝ አልኳት። አቡ ቪዲዮ ካለሽ ላኪው እስኪ ለየው አልኳት። ከዛ የጥያቄ መጀመሪያ መልሽ ማሪ ምን ቢዳ ላከችሽ? ይሄን ቪዲዮ ምን ላደርገው ነው? ሆነ ቦታ አዎ ልመጣልሽ እኮ ነው ላኪልኝ ሲላት፣ አሁን ላንቺ አልክልሽም ሆነ ቦታ ግን አደርገዋለሁኝ አሳየዋለሁኝ አለች። እሺ ጥሪያትን ጠይቃት። ከአንቺ ብቻ ሰምተን ማመን አንችልም። ከሁለት ወገን መስማት አለብን። ሴትዮዋ ዝናት ኩሽና ናት እሷ እኮ በቃ ስትመጣ መጥራት አለብሽ። ከአንቺ ብቻ ሰምተን እንዴት እንፈርዳለን? እሷንም እንስማት። እሺ እኔ ሴትዮዋ ጋናት ኩሽና ያለችው ሰዎቹ ደግሞ አያውቁም እኮ ወይ በኋላ ወይ ሴትዮዋ ዞር ስትል ምንም ነይና አለው እኔ ጠርተሻት እንጠይቃት። እሷ ነው ከሁለት ወገን ሳንሰማ ለአንቺ ብቻ እውነት ነው የምታወሪው ምንድን ነው ማለት አንችልም ማለት መጠየቅ አለብን። እሷንም እውነት ከሳሻለች ወይ እውነት ይህ ነገር ተፈጥሯሉ የሚለውን አዎ እኔ ድምጿም አለኝ ፎቶውም አስቀምጨዋለሁ የላከችልኝ እኮ እንጠይቃታለን። አትምጣ አዎ እንዳታጠፋብሽ የምትሉ እንትን ጋላሪ ላይ አውርቼዋለሁኝ። ላክስቴም ልኬላታለሁ እኮ አሁን የምትልሽ እሷ ምንድን ነው ብትፖስተውም እኮ አንድ ሰው በተኛሽ ለምን በቲቪ ከፈለገች ከፍታ አታየውም? አንቺ ግንኙነት እያደረግሽ አይደለ? መዳም ቤት ክፍልሽ ተኝተሽ አንዲት አብራሽ የምትሰራ ሰራተኛ ቪዲዮ ቀረጸችሽ ወይም ፎቶ አነሳችሽ በተኛሽበት ተኝተሽ ምንም እያደረግሽ አይደለም። ምንም እኮ እንትን አይደለም፣ ግን በህግ ያስጠይቃታል። ይሄ በኢማራት ህግ አንድን ሰው ያለ ፍላጎቱ መቅረጽ በህግ ያስጠይቃል። እና በህግ መክሰስ ትችያለሽ። ቀጥታ ለመዳም ተናግረሽ ወስደሽ አሳይተሽ መክሰስ ትችያለሽ። ቀጥታ እስር ቤት ነው የምትገባት። ይሄንን ግን እንንገራት። እውነት አድርጋው ከሆነ ኢትዮጵያ የታችን ስለሆነች ታስራ ከምታለቅስ እንንገራት ለራሷ። ቀጥታ እንደሚሰራት አልቀረጽኩም ውሸት ነው ካለች ቪዲዮ ለአንቺ የላከችልሽ ፎቶ ይመረመርና በምን ስልክ መቼ የት በምን ኔትወርክ እንደተቀረጸ መታወቅ ይችላል። በጣም የሰለጠነ ዘመን ያለ ነው። ይህንን እንንገራት ጥሪያትና ማታ ከሆነ ሳታ ከሆነ ያደረገችው ምን ያህል ከባድ ነገር እንደሆነ እያደረገች ያለችው እንንገራት። እሺ እኔ አሁን ከተመቻል ነይ ልበላት ሂጅ ኩሽና ስልኩ እዚህ ይቀመጥና ማለት ነው። እሺ እኛ በደንብ አድርገን እናስረዳታለን።
መታለች። ነገር ያት መሰለኝ እየሰራው ነው ስራ። እሺ ስራ ላይ ነባትና በኋላ ይኸው መታለች። ሀቦ ይሰማል ውዴ? ሚውት ነው ይሰማሻል? ኤርፎኑን አስቻለሁ። ሰላም እናት ይሰማሻል? ይሰማኛል። ሰላም ነው አለን አለን። ማሪ በኢማራት ህግ ሰውን መቅረጽ በህግ እንደሚያስጠይቅ አታውቂም? አውቃለሁ። እያወቅሽ ታዲያ ለምን ቀረጽሻት በተኛችበት? እሷ ከዚህ በላይ ኦቨር በጣም መጥፎ ነገር ታደርጋለች በህይወቴ ውስጥ ማለት ነው። ለምሳሌ እኔ ከሰው ስም ላይ መውረድ አትችልም ከና ማለት ነው። እየሄደች ለሰዎቹ ይሄን አታደርጊም። ይሄ አመት ሙሉ ቻልኳት፣ አመት ከምናምን ማለት ነው። እሺ ታይ ስሜን አታጥፊ፣ እዚህ ጋር ያለውን ነገር ችግር ተነጋግረን መፍታት እንችላለን። እኔ የበደልኩሽ ነገር አለ ወይ ብዬ ሁሌ ነግራታለሁ። እኔ ከዚህ በላይ እኮ ብዙ ነገሮችን ችዬልሻለሁ። ሌሊት አጉል ድምፅ ታሰማለች፣ ብዙ ነገሮች ማለት ነው። እና ያንን ሁሉ ነገር መቻቻል ይሻላል በሰው አገር ብዬ ችያለሁ። ለምንድነው እንደዚህ ነገር የምታደርጊ ብዬ ብዙ ጊዜ ነግራታለሁ። ምንም የሚሰማ ነገር የለም። ትላንትናም ሄዳ እንደዚህ አታደርግም፣ እንደዚህ አታደርግም። ወላ እሷ ግን የበላችን እንኳን እኔ እንዲያጥብ ወርውራልኝ ነው የምትሄደው። ያንን ሁሉ ኦኬ ብዬ አጥባለሁ። መቻቻል ነውና በሰው አገር ማለት ነው። ነገ ትተን የምንሄደው የሰው ቤት ነውና ያንን ነገር ስለተረዳው ማለት ነው። እና እኔ ሌሊት እንኳን ይሄ ሁሉ ነገር ማንም እንደዚህ አይችልሽም፣ ይሄ ሁሉ ነገርን እየቻልኩኝ አንቺ ለምንድን ነው እንደዚህ የምታደርጊ አልኳት። ያንን ነገር አላመነችም። እንድታምን ቀረጽኩና ላኩላት። ይሄ ነው ከዚህ በላይ ማድረግ እችላለሁ። እኔ ምንድነው ቀርጸሽ ላክሽላት? ለሰዎቹ ስትናገር ለሰዎቹ አይደለም ማለት ተኝታ ባለችበት እራሷን ቀረጽኩና ላኩላት። ይሄ ሁሉ ነገር ችዬልሽ ነው እኔ የሚኖሩ ሌሊት አጉል ድምፅ ነው የሚታሰሚ እየረበሽ ማንኮራፋት ነው። አጉል ድምፅ ማንኮራፋት አይደለም፣ ሌላ ድምፅ ማለት ነው አለ አይደል? እንደዚህ አሁን መንፈስ እየመጣ ሰው የሚገናኘው ሴቶች ሲኖር ወንድ ነው የሚመጣ። ታዲያ መንፈስ ከሆነ እሷ ምን ታድርግ? መንፈስ ከሆነ ወዳ ነው እንዴ? መንፈስ ካለባት ምንም ማድረግ እንደሌለባት እኮ አውቃለሁ። ያንን ነገር እኔ በራሴ በማደርጎ ያው ክርስቲያን ከውስጥ ትገጽሳለሽ፣ ያ ነገር ዝም ይላል። ሌላ ሰው ቢሆን ይሄ ራሱ ግጭት ነው ታውቂያለሽ። ሌላ ሰው ቢሆን ወይ ሌሊት ሄዶ እሷን እንቅልፍ መቀስቀስ ምናምን ነገር፣ ይሄ ነገሮች እንኳን መቻቻል ነው። ይሄን ነገር እንኳን ችዬ ነው። ለምንድን ነው ምን አድርጌሽ ነው? እኔ አንድም ቀን ሄጄ ሰዎቹ ጋር እንደዚህ አድርጋኛለች ብዬ አውርቼ አላውቅም። ለምንድን ነው ስሜ የሚታጠፊ? እነሱ ጋር ዝም ብለሽ ከስሜ ወርደሽ መኖራችን ሞኝ እኔ ምኑ ጋር ደረስኩብሽ? ይሄን ሁላን እንኳን ብዬ ለእሷ ብቻ ነው ላኩት፣ ያንን ማለት ነው። ከዛ እሱን እንኳን ማለት ነው ሶሪ ብያታለሁ መልሼ ማለት ነው። ይቅርታ እንዲህ በማድረጌ ኦቨር ከአንቺ የምታደርጊ ክፋት በእኔ ላይ ኦቨር ሲሆንብኝ ነው እኔ አንቺ እንድታይ የቻልኩልሽን እንድታይ የቀረስኩሽ እኔ አጠፋልሻለሁ ብዬ ይቅርታ ብዬ እንኳን ድምፅ ልክላታለሁ። ያለ ነገር ይሄ ነው እንጂ ሌላ ነገር ሌላ ችግር ነው። እሺ እህቴ ስሚኝማ፣ አሁን እሷ ለመዳም ስለ አንቺ ክፉ የምታወራ ከሆነ ሄደሽ አንቺ ለመዳም ስለ እሷ ክፉ ማውራት ትችያለሽ እንጂ እሷ በተኛሽበት አልቀረጸችም። ይሄ ወንጀል ነው። በኢማራት ሕግ አንድን ሰው ያለ ፍቃዱ ስልክሽ ላይ አይደለም ተኝቶ በቁሙ መቅረጽ በራሱ ወንጀል ነው። ከ5 ዓመት እስከ 10 ዓመት ያሳስርሻል። አሁን እሷ ለመዳም የቀረጽሻትን ወስዳ አሳይታ ለመዳም ብትናገር ቀጥታ ፖሊስ ነው የሚጠሩት። ነገ እኔንም ትቀርጸኛለች ብላ መዳም ቀጥታ ፖሊስ ነው የምጠራብሽ። በእንዲህ በመቅረጽ ምናምን አይደራደሩም አረቦች። አይደለም ሰውነቱ ተቀርጾ ሰው አይደለም ቤታቸው ስለተቀረጸባቸው ፖሊስ ይጠራሉ። ስለዚህ ሙሉ ለሙሉ ስልክሽ ላይ የቀረጽሽው ነገር አይኗ እያየ እያሳየሻት ደልተሽ ስልክሽ ንጹህ መሆኑን ማረጋገጥ አለብሽ። ካለበለዚያ ለመዳም ሄዳ ከተናገረች ወዲያው አሁኑኑ ፖሊስ ይጠራሉ፣ ትታሰሪያለሽ። አይፈቀድም። በጣም ክልክል ነው ሰውን ያለ ፈቃዱ መቅረጽ። አይደለም የተኛ ሰው ነፍሱን የሚያውቅ ሰው፣ የተኛ ሰው ራሱን አያውቅም። የሰው ልጅ አይደለም ራሱን ሳያውቅ እያወቀ እንደዚህ አይኑ እያየ ያለ ፈቃዱ መቅረጽ በህግ ያስቀጣል። ይኸው ሀቢቤ ይኸው ስሚ አንድ ነገር ማለት ነው። ልጅቷ የክፋታ ጥግ ወደ 6 ሰራተኛ 7 ሰራተኛ ከኔ በፊት በሷ ምክንያት ከዚህ ቤት አስወጥታለች። እኔ ያረገችሽን አርጊያት። በጥፊ የመታሽን ሰው በጥፊ ትመጪዋለሽ እንጂ በጥፊ የመታሽን ሰው በቢላ አታርጁ። ብድርሽን ለመመለስ እሷ ስለ አንቺ መጥፎ ነገር
አውርታ ከሆነ ለመዳም አንቺም ሄደሽ ተናገሪ ለመዳም። እኔ ያንን ሁሉ ነገር አላደርግም ብያለሁ። በሰው ቤት በሰው አገር ያንን ሁሉ ነገር እኔ እኮ ማድረግ እችላለሁ። ክፋት ቀላል ነው። ክፋትን በክፋት መመለስ ግን ክፋትን በፍቅር መመለስ ፈልጋለሁ። በፍቅር ነው እንዲመለሽ ማሪ በተኛችበት መቅረጽ ወንጀል ሰራሽ። ይኸው ስሚኝ አመት ከምናምን እኮ ችዬ እኔ እንድትረዳ ነው እንዲገባት ነው። ሌላ ሰው እንኳን ነገ እንደዚህ ብታረግበት ሰውን ክፋትን በክፋት መመለስ እንደሚችል እንድትማር ነው እንጂ እኔ እንድትጎዳ አይደለም። መልሼ ሶሪ አጠፋልሻለሁ ብያታለሁ እኮ እኔ። አዎ ግን አንቺም ለወደፊቱ ማሪ ማታቂ ከሆነ ህጉን ኔቨር ማንንም ሰው እንዳትቀርጭሽ ያሳስራል። ኢማራት ላይ እንዳትቀርጭ። የሰደበሽን ስደቢው፣ የመታሽን ምችው እንጂ ያልተደረግሽው የቀረጸሽን ነው የምትቀርጭው። የቀረጸሽን ራሱ አትቀርጭው። ወንጀል አትሰሪም። ከሱ ጋር ገደል አትገቢም። ፖሊስ ትጠሪበታለሽ። አንድ ሰው ብዙ ነገር ቻልኩኝ። ቀላል ነገር ነው። እኔ ብዙ ነገሮች ቀላል መስሎ ታይቶች ነው። ወንጀል ነው የሰራሽውማ። ቀላል አይደለም ማሬ። እሷም አጥፍታለች። ሄዳ ለመዳም ስለ አንቺ መጥፎ ነገር ተናግራ ከሆነ መዳም ስትነግርሽ ወዲያው አንቺ ራሱ ስለ እሷ የምታደርግሽን የበላችበትን እንደምታሳጥብሽ ምናምን ለመዳም መንገድ ነው ያለብሽ። እንደዛ ነው ብድር የሚመለሰው። ያደረገችሽን ነው የምታደርጊያት። ይሄን ለምጃለሁ። ለእኔ ኖርማል ነው፣ ቀላል ነው። እኔ አጠፋለሁ፣ ምንም ችግር የለም። ሶሪ። አዎ አንቺኛዋ ደግሞ ለምንድን ነው እየሄድሽ ለመዳም የምታቃጠሪው? ሂጅ ልጥራቸው። ልጆቹ ለሁለቱ ሴቶች ልጆች ነው ትናንትና የተናገርኩት። ልጥራቸው አቦ እኔ ስለሷ ክፉ ካወራሁኝ ወይም ደግሞ ስራ እኔ ስራ እኩሽና አይደለም ያመጣችሁኝ። እኩሽና ተሰራሁኝ። በጋራ ነው ሁሉንም ስራ የምንሰራው። እዚህ ተቀመጭ ታላችሁ ነው ያልኳቸው እንጂ ስለሷ ይሄን ታደርጋለች ብዬ ተናግሬ ተሆነ ልጅቱን እጠራታለሁ። ለሁለቱ አረቦቹን ከጠራሻቸውማ ይኸውልሽ አቃጣሪነትሽን ልታረጋግጭ ነው። እነሱን ከጠራሻቸውማ ቪዲዮ ስለመቀረጽሽ ሊሰሙ ነው። ያኔ ፖሊስ ይጠሩባታል፣ ያሳስሯታል። ወንጀል ነው። አይቻልም ሰውን መቅረጽ። አለማውቋ ነው። ይኸውልሽ እሷ አሁን አለማውቋ ነው ህጉን እንጂ ብታቅ እንደዚህ አታደርግም። ይሄ ወንጀል ነው ሰውን መቅረጽ። አሁን አይንሽ እያየ እዚሁ ጋር አይንሽ እያየ ታጸዳልሻለች። እንትን ዲሊት ውስጥ ገብተሽ ከጋላሪ ላጥፍታ እንደገና ዲሊት ውስጥ ገብተሽ መጥፋቱን በራስሽ በአይንሽ አረጋግጠሽ አዎ ጠፍቷል ሳትይ አትወርጂም ከዚህ ጋር። በተረፈ ግን አረቦቹን ልጥራቸው ይመስክሩልኝ ማለት አረቦቹ ከአንቺ ጋር ምን ያህል ቅርርብ እንዳላቸው እያሳየሽን ነው። ስለዚህ ይሄ ትክክል አይደለም። እሱ አሁን ስለ እሷ ክፉ እኮ አላወራሁም ሀቡ። እንደዚህ ብቻ ነው ያልኩት። ችግር የለውም አላወራሽም። ኢትስ ኦኬ። ወላሂ እኔ እንደዚህ ነው ያልኩት። ምን እኔ ያልኩት በስራ ኩሽና የምሰራ ተሆነ እንተጋገዝ ነው ያልኩት። ብዙ ስራ አለበት። ከዚህ ባለ ብዙ ኬሶች ስለሚፈጸም እሷ ለሷ ይሄ ቀላል ነገር ነው። በቃ ሶሪ ብያታለሁ። ያኔ እኔ በተኛሁበት መቀረጽ ያኔ ቀላል ነው ሀቡ። ከዚህ የሚበልጠ የሰውን ህይወት እያተረፍሽ ነው በዚህ ሰዓት ማለት። ለዚህ ለጥቃቅን ነገሮች ጊዜሽን ማጥፋት የለብሽም። ይሄ ቀላል ነገር ነው። አጠፋላታለሁ። ይሄ የሰውን ህይወት አንቺ በጣም ህይወት ውስጥ ያሉትን ነው የምታተርፍ። ይሄንን ጊዜ ለእንደዛ አይነት ነገር ተጠቀም እንጂ ለዚህ ለተራ ነገሮች አይደለም። ይሄ ቀላል ነው። እሷም አውራት ብታወራ ምትልም አሁን እሷ ልትሄድ ነው። ወር ከ15 ቀን የቀረት አይደል? ልትሄድ ነው ወደ አገር። ስለዚህ ሌላ ሰራተኛ ይመጣል። በሰላም ስራሽን ትቀጥያለሽ ከአዲስ ሰራተኛ ጋር። አሁን ከእሷ ጋር ይቅርታ ተባባሉ። አንቺ ተሻል። የአንቺ ጥፋት ይበልጣል ቪዲዮ መቅረጽሽ ወንጀል ስለሆነ አሁን ስልክሽን ስጫትና አይኗ እያየ አጥፍታ አዎ ሙሉ ለሙሉ አጥፍቻለሁ ትበለን ራሷ በአንደበቷ። ከጋላሪ ላይም ታጥፋ ከዲልማ አሁን በራሷ በራሷ እጅ ታጥፋ እና አምጪላት እና እዚህ ጋር አጥፍታ አጥፍቼዋለሁ ትበል። ግን ወንጀል ነው፣ በጣም ወንጀል ነው። የተኛ ሰው አይደለም በቁሙ ያለ ሰው ራሱ ቪዲዮ መቅረጽ አይቻልም። አንድ ሰው ያለ ፈቃዱ የተቀረጸ ቪዲዮ ለማስረጃ ራሱ ፍርድ ቤት መቅረብ እንደማይችል ታውቃላችሁ። ለሆነ ነገር ማስረጃ ፈልጋችሁ ሰውን ያለ ፈቃዱ ብትቀርጹት በገዛ ፈቃዱ ዋትሳፕ ላይ የላከላችሁ ቮይስ ነው ማስረጃ የሚሆነው እንጂ አንድ ሰው ደውሎ ያለ ፈቃዱ ሪከርድ አድርጋችሁት ወይም ያለ ፈቃዱ ቀርጻችሁት ለፍርድ ቤት በቂ አይሆንም። እሺ አይቻልም። ወንጀል ነው። ሰውን መቅረጽ ወንጀል ነው። ሰውን ያለ ፈቃዱ ቪዲዮ መቅረጽ ወንጀል ነው። የትም አለ አትቅረጹ ሰውን። እሺ ማለት የሆነ ሰው በድሎኛል ብላችሁ የበደላችሁን ሰው ቪዲዮ ብትቀርጹት እናንተ ናችሁ ተጠያቂ። አትቅረጹ ሰው ያለ እስኪ ጋላሪ ውስጥ ግቢና ደልቺ እና ከዛ ዲሊት ሪሳይክል ዲሊት ውስጥ ግቢና ደልቺ። ይኸው አጥፍቻለሁ። ለራሷ ስጫትና ታረጋግጥ ባለቤቷ።
እና ለማንም አላክሽም? ለማንም ቀራጯ ለማንም አላክሽም? ሀራብ እኔ እንደዛ አይነት ሴት አይደለውም። እኔ ለማንም አላኩም። ስላደረኩትም ደግሞ ሶሪ ብያታለሁ። ኪፋታስ እኔ ጥቂቱን ነው ያወራውልሽ። ምክንያቱም እቺ ሰዓት ለሌላ ነገር መጠቀም አለብሽ ብዬ ማለት ነው። ኪፋታ ኪፋት አይደለም። እኔ እንድትማር ነው እንጂ ልጎዳት ፈልጌ አይደለም። መልሼ ይቅርታ ብያታለሁ። እኔ በደንብ ማለት ነው ሶሪ ብዬ ድምፅ አስቀምጬላታለሁ። አዎ በወንጀል አይደለም ሰው የምታስተምሪው። አንቺም ጥፋትሽን ማወቅ አለብሽ። ትልቅ ጥፋት ነው ያጠፋሽ። ወንጀል ነው የሰራሽው። አሁን እሷ ለመዳን ብትናገር አንቺ ነሽ ተጎጂ፣ እሷ አይደለችም ተጎጂ። እሷ ወሬን ያቃጠረችው። እንደ እሷ ወሬ ማቃጠር ትችያለሽ እንጂ ቪዲዮ የሚጠቅም አይደለም ማሪ። የሚጠቅም አይደለም የምትይው ምኑን ነው? አንድን ሰው በተኛበት ቪዲዮ መቅረጽ ወንጀል ነው እያልኩሽ እኮ ነው። አንቺ ወንጀል ነው የሰራሽው። አዎ እሱንም እኔ ወዳው ነው በቃ አጠፋለሁ ያልኳት። ስላጠፋሽ እኮ ህጉ አይምርሽም። ገብቶሻል? ስልክሽ ይመረመራል እኮ ለሰውም ልከሽ ከሆነ ምናምን ህግ አለ እኮ። ለመዳም ብትናገር መዳም ለራሷም ትፈራለች። እኔንም ቀርጻኝ ይሆናል ብላ ነው የምታስበው። ቤቴንም ሚስጥሬንም ቀርጻብኝ ይሆናል ብላ ነው የምታስበው። አይደረግም። ያለማወቅ ከተጠያቂነት አያድንም። ስለዚህ ወንጀል አትስሩ ፕሊስ። የበደላችን ሰው በወንጀል አይደለም ብድር የሚመለሰው። እናመሰግናለን። ምንም አይደል። ቆይ አሁን ተደልቷል ትበልና እሷ ከዛ ታርቃችሁ ነው የምትወጡ። ይኸው አለች እኮ አላየሽም? አላረጋገችም? ጋላሪ ላይ እንትን ብላልሻለች ማሬ፣ ደልታልሻለች። የለም ጋላሪ ላይ ቴንኪዩ ጆዬ። እንትን አንድ ይቀራል። እንትን ማሬ ሪሰንትሊ ዲሊት ውስጥ ገባሽ? ጊቢ ሪሰንትሊ ዲሊት ውስጥ የተደለተው እዛ ውስጥ ይቀመጣል። ትራሽ ውስጥ የቆሻሻ እቃ እዛው ጋላሪ ውስጥ ሪሰንትሊ ዲሊት የሚላለ 30 ቀን ይቆያል እዛ የተደለተው ውስጥ። ጋላሪ ላይ ነው ሀቦ። አዎ ሌላ ቦታ አለ ሴፍ የሚያደርግ የለም። ጋላሪ ላይ የተደለተ ጋላሪ ውስጥ ገቢና ዲሊት የተደረገ ለ30 ቀን የሚቀመጥበት አለ። የቆሻሻ እቃ ምልክት ሪሰንትሊ ዲሊትድ የሚል የለም። ዋትሳፕ ላይ ሚስ ኮል ያደረኩልሽ ጀስት መልክቴን እንድትሰሚው ብቻ ነው ማ ቮይስ እንድትሰሚው ብቻ ነው ሳጅ። የለም እንትን የቆሻሻ ምልክት ምንድነው? ስልኩ አይፎን ነው ሳምሰንግ? አይፎንም አይደለም ሳምሰንግም አይደለም። ምንድን ነው ታዲያ? የሚለውም እንዴት ስልኩ አይፎን ቢሆን የኔ አይፎን ስለሆነ በአይፎን ላሳይሽ ነበር። ሪሰንትሊ ድሊት ማለት ይሄ ነው። ኢንፊኒክስ ነው የኔ። ይኸውልሽ እዚህ ጋር ሪሰንትሊ ድሊት የቆሻሻ ምልክት ይታይሻል። የተደለተ ነገር የሚገባበት የቆሻሻ እቃ ከዛ ላይ ነበር ማድረግ ከዛ ላይ መመለስ የለም። በቃ ነገም እኮ አብረን ነን። እኔ የሆነ ነገር ተፈጠር ነገም አብረን ነን እናወራለን አይደል? እንደዚህ በቃ የለም። አጠፋው ይመኑኝ ካመናችሁ ማለት ነው። የለም ራሷ ባለቤቷ ቼክ ለምን አታረግም? ስልኩን በእጇ ሳጠዋት እኮ ስልኩን አየች እኮ በቃ ራሷ ተደልቷል ካለች በራሷ አንቺ ዝም በይና ከሷ አንደበት እንስማና ከዛ ካላስ ራሷ ኃላፊነቱን ትውሰድ። እሺ ደልታለች ታጋላሪ ላይ። እኔ ሌላ ቦታ ካለ ስልኳን እኔ ባህሪ አላውቅም። የኔ አሁን 3 ቦታ ነው ፎቶ የሚያስቀምጠው ማለት ነው። 3 ቦታ ጋላሪ ላይ ሌላም አለ 3 ቦታ ማለት ነው። በቃ ከተደለተ አንቺ እኔ እርግጠኛ ነኝ ስልኩን በደንብ ፈትሼ ተደልቷል ካልሽ ካላስ እሺ ደልቻለሁ ታለች። እሺ አምኛታለሁ። ጋላሪ ላይ ደልቻለሁ እኮ ከጋላሪ ውጪ ምንድነው ስሙ? ስልኩ የስልኩን ስም ንገሪኝ። ኢንፊኒክስ የሚባል ስልክ የተደለተ ነገር ምን ውስጥ ነው የሚቀመጠው ጋይስ? እኔ ስለ ኢንፊኒክስ ምናምን አላውቅም። ለማንኛውም ውዴ ስልክ ቁጥርሽን ሞዴሬተሮች ጋር አስቀምጪ። ችግር ካለ ትነግሪኛለሽ። የመዳምንም ስልክ ታስቀምጪኛለሽ። ችግር ካለ ይሄ ቪዲዮ የትም ቦታ ተፖስቶ ካገኘሽ ትነግሪኛለሽ። ኢትዮጵያ ሄደሽም ቢሆን የትም ቦታ ተፖስቶ ካገኘሽ ትነግሪኛለሽ። እኔ ለመዳም አደርስልሻለሁ ጉዳዩ። እሺ አመሰግናለሁ አብዬ። ኦኬ መዳም በህግ እንድትጠይቅልሽ። አንቺ ኢትዮጵያ ልትገቢ ወር ከ15 ቀን የቀረሽ። ይህ ቪዲዮ አንቺ ኢትዮጵያ ከገባሽም በኋላ የትም ቦታ ላይ ተፖስቶ ብታገኝ አንቺ ከአሁን
ስትወርጂ ቁጥርሽን ለሞዴሬተሮች ሰጪ፣ ዋትሳፕ ላይ የመዳምን ስልክ ታስቀምጭልኛልሽ። ይህ ቪዲዮ የትን ቦታ ተፖስቶ ካገኘሽ ለመዳም እኔ ቀጥታ ኮንታክት አረጋታለሁ፣ ማስረጃውን ልክላታለሁ። ቀጥታ ሄዳ በህግ ትጠይቅልሻለች። እኔ ሲጀመር ተዚህ ቤት በጣም ኢማራት ነኝ። ኢንሻላ። እሺ፣ አመሰግናለሁ። እሺ፣ አሁን ታረቁ፣ እናንተ ይቅርታ ተባባሉ። እሺ፣ ይቅርታ። እኔ መጀመሪያ ይቅርታ ጠይቀሻለሁ። እሺ፣ እኔ መጀመሪያ ይቅርታ። ያንን ፎቶ ልከሽልኝ፣ ያንን እኮ ሌላ ሰው ቢሆን እኔ እንጃ። በጣም እኮ ነው የደነገጥኩት አቦ። እኔ እስካሁን ድረስ ምግብ አልቀመስኩኝም ታውቂያለሽ። እኔ በጣም ነው የደነገጥኩት ማለት ነው። በጣም እንደውም ሪከርድ እኔ ዙ ቤት ነው ያለሁት፣ ግን ሪከርድ አድርጋልኝ ቪዲዮም አለኝ አለችኝ። በቃ ምንም ላደርግ አልቻልኩኝም። ቀጥታ እኔ በቃ የአክስቴ ልጅ ነው ያወራሁት። ምክንያቱም በዛን ሰዓት ምንም መላው ጠፍቶ ቁጭ ነው ያልኩት። እንደዚህ አይነት ነገር እኔ ምንም አልጠበቅኩኝም። ትዝ ብሎኝም አያውቅም እንደዚህ ታደርገኛለች ብዬ ማለት ነው። ይሄ አያስገም አረሳ ፎቶ እኮ ችግር የለም እኮ ወይኔ ያለው ነገር አይደለም። እኔ አንቺ እዙ ቁጭ ብለሽ እኔ አንድ ፎቶ እንኳን ስልኬ ላይ አታገኝም። በፊትሽ አንድ ፎቶ እንኳን በፊትሽ አታገኝም። አላነሳም። አይቻልም አማሮቼ። ኦኬ ጨርሰናል። እኔ ወደ ስራ ልሄድ ነው። ስራ አለብኝ። እሺ በቃ ይቅርታ ተባባላችሁ? አዎ አቡዬ አመሰግናለሁ። በቃ ስራችሁን ተስማምታችሁ ስሩ። እሺ ፕሊዝ። እሺ እሺ ቻው። እናመሰግናለን። እሺ እሺ፣ አይዟችሁ። ቻው። እሺ እሺ። ወይ ጉድ! ይገርማል። ስንት ጉድ አለ አንድ ቤት እየሰሩ እዚህ እርስ በርስ። እሺ ይቅርታ ጀምሪ ውዴ።